الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد يزاري تفسير جزء عامة برنامجنا إن شاء الله تعالى يمجمرو كسورة الضحى والضحى والليل إذا سجى كملوا ይህ ሱራ መካ ከወረዱ ሱራዎች ውስጥ ነው። በሁሉም ዑለማዎች በሁሉም ሙፈሲሮች ስምምነት መካ የወረደ ሱራ ነው። ሱራው 11 አያቶች አሉት። ይህ ሱራ የሚያጠነጥነው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ታላቅ ማዕረግ አላህ ሱብሓነሁ ወተዓላ ስለሰጣቸው ታላቅ ስጦታ አላህ ሱብሓነሁ ወተዓላ ዘንድ ስላላቸው ከበሬታ በአላህ ሱብሓነሁ ወተዓላ ተወዳጅ ወደ አላህ የቀረቡ የተከበሩ መሆናቸውን የሚዘግብ ሱራ ነው ማለት ነው። ከዚህ እንጀምራለን ኢንሻአላህ ተዓላ። قال الله عز وجل والضحى والليل إذا سجى ይህ የአላህ ሱብሓነሁ ወተዓላ መሐላ በመሐላ አጽንቶ አጠናክሮ ማ ወደዐከ ረቡከ ወማ ቀላ ይላል። ወዱሓ በንጋት በቀን እምላለሁ ማለት ነው። ዱሓ የሚለው የጠዋቱ ክፍለ ጊዜ እንዲሁም ቀኑ ሙሉ ተብሎም ተፈስሯል። በቀን በንጋት በረፋዱ ሰዓት እምላለው። ወለይሊ በሌሊትም እንደዚሁ በሌሊትም እምላለው። ኢዛ ሰጃ ኢዛ አዝለም ወድለህም ወሰከን ሲጨልም ማለት ነው። ቀኑን ሲያጨልም ስክን ሲል ለሰዎች ማረፊያ መስከኛ ሲሆን ማለት ነው። በዚህም እምላለው። ወዱሓ ወለይሊ ኢዛ ሰጃ ብሎ አላህ ሱብሓነሁ ወተዓላ በዱሓና በሌይል የማለበት ነገር ምንድን ነው? ማ ወደዐከ ረቡከ ወማ ቀላ። ይሄ ሙቅሰም ዐለይህ የተማለበት ነገር ማ ወደዐክ ረቡክ ጌታህ በፍጹም አልተወህም። ለነቢያችን ሰለላሁ ዐለይሂ ወሰለም ነው የሚላቸው። ጌታህ በፍጹም ችላ አላለህም፣ አልተወህም። ወማ ቀላ አልጠላህምም። በፍጹም ጌታህ አልተወህም አልጠላህምም። ይህ ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጊዜ ወሕይ ለተወሰነ ጊዜያት ተቋርጦባቸው ስለነበር ጨንቋቸው ስለነበር ነው። ይህንን አያ ይህንን ሱራ አላህ ሱብሓነሁ ወተዓላ አውርዶ ያጽናናቸው። የተወሰነ ቀናት ወሕይ ሲቋረጥ ነቢያችን ሰለላሁ ዐለይሂ ወሰለም ተጨነቁ። ኩፋሮችም ጌታው ጠላው ጌታው ተወው ብለው አወሩ። ከኩፋሮች መካከል አንዷ
ኡሙ ጀሚል የተባለች የአቡ ለሀብ ሚስት ናት። ጌታ እኮ ጠላህ፣ ችላ አለህ፣ ተወህ፣ ምንም ወሕይ የመጣህ ወይ ደግሞ ወደ አንተ የሚመጣው ሸይጣንህ አሁን እርግፍ አድርጎ ትቶሃል በማለት ነበር ይህንን ቃል ተጠቅማ ነቢያችን ሰለላሁ ዐለይሂ ወሰለም ያጥላላችሁ ማለት ነው። ሙሽሪኮችም እንደዚያው ጌታው ተወው ወሕይ ይመጣልኛል ብሎ ሲያወራ የነበረው ይሄው አሁን የለም ብለው ሲያፌዙ አላህ ሱብሓነሁ ወተዓላ ለረሱል ዐለይሂ ሰላቱ ሰላም ተቆርቆሮ ምላሽ ሰጠላቸው ማለት ነው። በፍጹም ማ ወደዐክ አልጠላህም፣ ረቡክ ጌታ፣ ረብ የሚለውን ስም እዚች ጋ የመረጠው ጌታ ሚተው አይደለም ተንከባካቢ። ረብ ማለት እንግዲህ የፈጠረ ሪዝቅን የሚሰጥ የሚንከባከብ ጌታ ማለት ነው። ተንከባካቢ ሆኖ ላንተ በርካታ ጸጋዎችን ያከታተለብህ ጌታ ሆኖ እንዴት ሊተው ይችላል ማለት ነው። አንተም በፍጹም አልተወህም እነሱ እንደሚያስቡት። ወማ ቀላ እንዲሁም አልጠላህም። ወማ ቀላከ ነገር ግን የአያ መጨረሻዎቹ እንዲስማማ ተብሎ ካፉ አልተጠቀሰም። ወማ ቀላከ አልጠላህም ማለት ነው። ይህ ማለት ምን ማለት ነው? እንዲያውም አላህ ሱብሓነሁ ወተዓላ ወዶሃል፣ አስጠግቶሃል፣ አክብሮሃል፣ አልቆሃል ማለት ነው። ምክንያቱም ይሄ ነፍይ ነው። ነፍይ እንዲህ አላደረገም እንዲህ አልሆነም ብሎ የሚገልጻቸው ገለጻዎች የተቃራኒውን ሙሉእነት ይጠቁማል። ማወዳዕክ በል አክረመክ ማለት ነው። ችላ ላለህም አልተወም፣ እንደውም አስጠግቶሃል፣ አክብሮሃል፣ አልቆሃል። ወማ ቀላክ አልጠላህም፣ እንዲሁም ወዶሃል፣ አቅርቦሃል፣ ኸሊልም አድርጎሃል። ወለልአኺረቱ ኸይሩን ለከ ለልአኺረቱ አኺራ ደግሞ የመጨረሻው ጊዜ ማለት ነው። ከዱንያ ቀጥሎ ያለው ጊዜ ኸይሩን ለክ ላንተ ደግሞ የበለጠ የተሻለ ነው። አሁንም ዱንያ ላይ አላህ ሱብሓነሁ ወተዓላ ወዶሃል፣ አክብሮሃል፣ አልቆሃል። የአኺራው ደግሞ ከዚህ በላይ ወለልአኺረቱ ኸይሩን ለከ ላንተ የበለጠ የተሻለ ነው አኺራ ሚነል ኡላ ከመጀመሪያይቱ ያኒ ከዱንያ ማለት ነው። ከዱንያ የበለጠ ደግሞ ገና ያከብረሃል ማለት ነው። ገና ያልቀሃል። እንዲሁም አስከትሎም ምን አለ አላህ ሱብሓነሁ ወተዓላ ወለሰውፈ ዩዕጢከ ለሰውፈ ወደፊት ማለት ነው። ሰውፈ ወደፊት አኺራ ላይ ዩዕጢከ ይሰጠሃል፣ ረቡከ ጌታህ ይሰጠሃል። ምን ይሰጠሃል? እዚህ ጋር አልተጠቀሰም። የሚሰጠው ነገር አለመጠቀሱ የሚጠቁመው ምንድነው? ምንም የሚከለከሉት ምንም የሚያጡትና የሚቀንስባቸው ነገር እንደሌለ ነው። ማንኛውም ለማክበር የሚሰጥ ስጦታ ሁሉ ይሰጣቸዋል ማለት ነው። ለነቢያችን ሰለላሁ ዐለይሂ ወሰለም መልካም ነገር የተባለ በአጠቃላይ እስከ ጥግ ድረስ ይሰጣቸዋል። በእሳቸው ያመነና እሳቸውን የተከተለም እንደዚያው ሁሉም በኢማኑ ዱንያ ላይ ባሳለፈው መልካም ስራ በደረጃው ልክ ሁሉም ከአላህ ሱብሓነሁ ወተዓላ ስጦታ ይሰጠዋል። የሚሰጠው ምንድነው? ሙሉ ህይወት፣ ሙሉ ጸጋ፣ መሞት፣ ማርጀት፣ መታመም፣ መበሳጨት የሌለበት የተሟላ ስጦታ፣ የማያልቅ የማይቋረጥ ስጦታ። ፈተርዳ ትወዳለህም አላህ ስብሓነሁ ወተዓላ ይሰጥህና እንድትወድም ያደርግሃል። አላህ ስብሓነሁ ወተዓላ የሚሰጠው ስጦታ እንድትወድና እንድትደሰትበት የሚያደርግ ነው ማለት። ምንም አያስከፋህም። ምንም አይነት ክፋት የሚባል ትንሽዬ እንኳን መጠን የለም። አኺራ ላይ ደስታ ብቻ ነው ያለው ማለት ነው። ያንን አኺራ ላይ ገና ይለግሰሃል። ዱንያ ላይም አልቆሃል፣ አክብሮሃል፣ ከፍ አድርጎሃል። ወረፈዕና ለከ ዚክረክ ብሏል። በሚቀጥለው ሱራ ላይ እንደምናየው ስማቸውን ከፍ አድርጓል። ሁሌ እንዲወደሱ፣ ሁሌ እንዲወሱ፣ ሁሌ ከአላህ ስብሓነሁ ወተዓላ ስም ጋር አብረው እንዲጠራ አድርጓቸዋል። አኺራ ላይ ደግሞ ከዚህ የበለጠ ከራማ፣ ከዚህ የበለጠ ደረጃ ይጠብቃቸዋል ነው። አለም የጅድከ የቲመን ፈአዋ፣ አለም የጅድከ
አላገኘህምን አላህ ስብሓነሁ ወተዓላ የቲም ሆነህ አባት የሌለህ ነቢያችን ሰለላሁ ዐለይሂ ወሰለም ገና ከመወለዳቸው በፊት ነው አባታቸው የሞቱት። ወከዛሊከ እናታቸውም ገና በሕፃንነታቸው ነው የሞቱት። ከዛ የቀሩት አቡ ጣሊብ አያታቸው ነበሩ። እሳቸውም ብዙ ሳይቆዩ ሞቱ። ሁሉም ያስጠጋቸው ሚንከባከባቸው ሁሉም ትቷቸው ሄደ። አላህ ስብሓነሁ ወተዓላ ምን አለ? አለም የጅድከ የቲመን የቲም ሆነህ አላገኘህምን ጌታህ ፈአዋከ ማለት አላስጠጋህምን? የቲም ሆነህ አግኝተህ አስጠግቶህ የለ ተንከባክቦ የሚያስፈልግህን ሁሉ አድርጎልህ ጠብቆህ አይደል? በአቡ ጣሊብ ባጎታቸው አማካይነት እንዲሁም ደግሞ ኸዲጃንም አላህ ስብሓነሁ ወተዓላ ችሯቸው በእነዚህ ሰበቦች በሌሎችም በርካታ የአላህ ስብሓነሁ ወተዓላ በረከቶች ነቢያችን ሰለላሁ ዐለይሂ ወሰለም እንዲጠበቁ እንክብካቤ እንዲበዛባቸው አድርጎን አላህ ስብሓነሁ ወተዓላ የጠበቃቸው ማለት ነው። አለም የጅድከ የቲመን ፈአዋ ወወጀደከ ዳለን መንገድንም የሳትክ የማታውቅ ሆነ አግኝቶህ ፈህዳከ መርቶህም የለ ወደ ቅን መንገድ ወሕይን የማታውቅ መልእክተኝነትን ጭራሽ የማታውቅ ኢማን የሚባለውን ጭራሽ የማታውቅ ቁርአንን ጭራሽ የማታውቅ ሆነህ ነበር ማለት ነው። ዳለን ማለት ይህ ነው። ወወጀደከ ዳለን ማለት ይህ ነው። አላ ማ ዘሀበ ዐለይህ አክሰሩ ሙፈሲሪን ብዙ ሙፈሲሮች እንዳሉት ይህ አጠቃላይ የሆነ ማዕና። አንዳንዶች ሺዕብ ላይ ከዚህ በፊት በልጅነታቸው ጠፍተው መንገድ ስተው ከዛ አላህ ስብሓነሁ ወተዓላ መርቷቸዋል እሱ ነው የተፈለገበት ብለዋል። ነገር ግን ሻሚል የሆነው አጠቃላይ የሆነው ተፍሲር ምንድነው? ወሕይን የማታውቅ ኢማንን ቁርአንን የማታውቅ ነበርክ ማለት ነው። ዳለን ማለት ያ እንደዛ ሆነህ ሳለ ፈህዳከ ህዳ ማለት መራ ማለት ነው። አላህ ስብሓነሁ ወተዓላ ህዳከ ብሎ ካፍን እዚህ ጋር ያልጠቀሰበት መራህ ብሎ መመራትን ለሳቸው ብቻ ያልጠቀሰበት ምክንያት ይላሉ ዑለማዎች እሳቸውን ብቻ ሳይሆን እሳቸውን ተከታዮችንም ጭምር በሳቸው ሳቢያ ስለመራ ነው ይላል። አለም የጅድከ ወወጀደከ ዳለን ፈህዳ ማለት ፈህዳ ያኒ ህዳከ ወህዳ ቢከ ማለት ነው። እርሶንም መራ በእርሶም አማካይነት አማኞችን የእርሶን ተከታዮችን መራ ማለት ነው። ከዚህ በፊት ምንም አያውቁ ነበር። ማ ኩንተ ተድሪ መል ኪታብ ወለል ኢማን ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ብሎ አላህ ስብሓነሁ ወተዓላ ሌላ አያ ላይ ማ ኩንተ ተድሪ መል ኪታብ ወለል ኢማን ኪታብ ምን እንደሆነ ኢማን ምን እንደሆነ ስለ ቁርአን ስለ ኢማን ምንም አታውቅ ነበርክ። አላህ ስብሓነሁ ወተዓላ ምን አደረገ? እንድታውቅ አደረገ። ከሰዎች መርጦ መልእክተኛ አደረገ። ከመልእክተኞችም መርጦ የመልእክተኞች መደምደሚያ ያደረገ። ሚን ኡሉል ዐዝም ከሚባሉ ታላላቅ ነቢያት መደበህ። ከነሱም ሁሉ የበላይ ሰይዱ ወለዲ አደመ አጅመዒን የሰው ልጆች ሁሉ አለቃ የበላይ ታላቅ አደረገ። ይህ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ያደረገላቸውን መልካም ውለታ የሚናገርበት። ወወጀደከ ዓኢለን ፈአግና ወወጀደክ እንዲሁም አላገኘህምን አላህ ስብሓነሁ ወተዓላ ዓኢለን ድሃ የተቸገርክ ምንም የሌለህ ሆነህ አላገኘህምን ፈአግና ከዚያም አላህ ስብሓነሁ ወተዓላ አላብቃቃህምን እንድትብቃቃ አድርጎህ የለ። ታዲያ ይህ ሁሉ ቸርነትን የለገሰህ ይህ ሁሉ ጸጋዎችን ያከታተለብህ
ቸሩ ጌታ እንዴት ብሎ ነው ሚተውህ? እንዴትስ ብሎ ነው ሚጠላህ? በፍጹም ችላ አይልህም፣ አይጠላህም። ባይሆን ክብርህን ሁሌ ከፍ እያደረገ እያላቀህ የበለጠ እየወደደ እያቀረበህ ትቀጥላለህ እንጂ በፍጹም ጌታህ አይጠላህም፣ ችላም አይልህም፣ አይተውህም። ፈአመ ልየቲመ ፈላ ተቅሀር። አመ ልየቲም የቲምን ፈላ ተቅሀር አታዋርድ፣ ዝቅ አታድርግ። ልክ አንተ የቲም ሆነህ ጌታህ እንዳቀረበህ እንደተንከባከበህ የቲምንም አንተ ምን አድርግ? አክብር ማለት ነው። ጽናላ አላህ ስብሓነሁ ወተዓላ አንተ ላይ ያደረገውን ውለታ በማስታወስ ለየቲሞች አንተም መልካም ሁን ነው። ወአመ ሳኢለ ጠያቂንም ደግሞ ፈላ ተንሀር አትከልክል፣ አታንቋሽ፣ ሂድልኝ፣ ዞር በልልኝ፣ ይጥፋ እንዳትል። ሳኢል አኒል ዒልም ሊሆን ይችላል። ሳኢል አኒል ማል ሊሆን ይችላል። አሳኢል አኒል ዒልም ዒልምን የሚጠይቅ አሕካሙ ሸሪዓን የሚጠይቅ ማወቅ የሚፈልግን ሰው አክብር፣ ቦታ ስጠው፣ መልስ ስጠው፣ አስረዳው። ገንዘብ የሚጠይቅን ተቸጋሪን ሰው እንደዛው በተቻለ አቅም እርዳው፣ አግዘው። ምን ማድረግ ነው ያለብህ? ከቻልክ መስጠት፣ ችግሩን ማቅለል፣ ካልቻልክ ደግሞ በመልካም ንግግር ማሰናበት። ግልጽ አይደለ? ቢኖሬ ኖሮ አደርግልህ ነበር፣ አልሰስትብህም ነበር፣ ነገር ግን የለኝም፣ አላህ ሱብሓነሁ ወተዓላ ይስጥልኝ ብለህ በመልካም ሸኝ እንጂ ፈላ ተንሀርሁ። ምን አታድርገው? አታመናጭቀው፣ አታቅልለው፣ አትስደበው፣ አታዋርደው ማለት ነው። ይህ ብዙዎቻችን የምናደርገውን መጥፎ ስነ ምግባር የሚያርም ንግግር ነው። ምስኪን ሲመጣ ማመናጨቅ፣ ይጥፋ፣ ምን ፈለግ፣ የለም በቃ አትጨቃጨቅ፣ ቅድም ተሰጣለ፣ ትናንት መታለ፣ ባለፈው መታለ ምናምን እያለን ማመናጨቅ የለብንም ማለት ነው። ምን ማድረግ ነው ያለብን? ካለን መርዳት ካልቻለን ወይም መርዳት ካልፈለግን በሌላ ምክንያት ማለት ነው ምን ማድረግ? በመልካም ስነ ምግባር በጥሩ ንግግር መሸኘት ነው ያለብን እንጂ ለማኘን ወይም ችግረኛን ምስኪንን ማመናጨቅ፣ ማዋረድ፣ መሳደብ መጥፎ ስነ ምግባር ነው ማለት ነው። ይህ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ሲያናግራቸው ከእሳቸው በስተጀርባ ያሉትን ኡመቶች ጭምር ነው፣ የእሳቸው ተከታዮች በአጠቃላይ በእንዲህ አይነት መልካም ስነ ምግባር መዋብ ነው እንጂ ያለባችሁ መጥፎ ንግግር፣ መጥፎ ተግባር መተግበር የለባችሁም። በተለይ ከደካሞች፣ ከየቲሞች፣ ከምስኪኖች፣ ከለማኞች ጋር የኖራችሁ ግንኙነት መሆን አለበት የመርዳት፣ የማገዝ፣ የማዘን ወይም ትሁት መሆን፣ በጥሩ ንግግር ማስተናገድ መሆን አለበት ነው። ወአማ ቢኒዕመቲ ረቢከ ፈሐዲስ። አማ ቢኒዕመቲ ረቢክ፣ እንዲሁም ደግሞ በጌታህ ጸጋ አላህ ስብሓነሁ ወተዓላ በዋለልህ ውለታ አንተ ላይ ባደረገው ጸጋ ፈሐዲስ ተናገር። ሐዲስ ማለት ያኒ አላህን ስብሓነሁ ወተዓላ አወድስ፣ ያንን ነገር ስላደረገልህ አላህን አመስግነው። ወከዛሊከ መነገር ባለበት ቦታ ላይ ተናገረው፣ መግለጽ ባለበት ቦታ ላይ ግለጸው፣ ድብቅ አታድርገው፣ አትሰውረው ማለት ነው። ነገር ግን በመፎከር በመጎረር አይደለም መሆን ያለበት። አላህ ስብሓነሁ ወተዓላ ያደረገልህን ኒዕማ ያዋለልህን ኒዕማ በማመስገን አላህን ስብሓነሁ ወተዓላ ለማወደስ መሆን አለበት። ተሕዲሱ ፈሐዲስ የሚለው አላህን በማመስገን መናገር ነው። ወከዛሊከ አላህ ጸጋ እንደዋለልህም ግልጽ አድርጎ መናገር ነው። ላኪን ሰዎች ላይ ለመጎረር ለመመጻደቅ ምናምን ሳይሆን
አላህ ስብሓነሁ ወተዓላ ከተለያዩ ችግሮች ከተለያዩ መከራዎች እንዳወጣህ ታላቁ ባለውለታህ እንደሆነ ሰዎችም ደግሞ ከአላህ ስብሓነሁ ወተዓላ እንዲፈልጉ ከአላህ እስከፈለጉ ድረስ እንደማያጡ ለማሳየት ነው የምትናገረውም የምታሳየውም ግልጽ የምታደርገውም ማለት ነው። ታዲያ ይህ ሱራ እንደተመለከታችሁት በአብዛኛው የነቢያችን ሰለላሁ ዐለይሂ ወሰለም ክብር የእሳቸውን መልካም ቦታ አላህ ስብሓነሁ ወተዓላ ዘንድ ያላቸውን ደረጃ አላህ ስብሓነሁ ወተዓላ የወደዳቸው ያስጠጋቸው ያከበራቸው መሆኑን የሚናገር ነው። ወከዛሊከ ይህንን መልካም አላህ ስብሓነሁ ወተዓላ የወለላቸውን ጸጋ ደግሞ መናገር ማንጸባረቅ እንዳለባቸው እንዲሁም ደግሞ ከሌሎች ጋር የሚኖራቸውን ግንኙነት ምስኪኖችን የቲሞችን ማገዝ መርዳት ከነሱ ጋር በመልካም ግንኙነት መገናኘት እንዳለባቸው ነው። ናም ጠይቁ ኢንሻአላህ። ያሉበት ቦታ ድረስ ሄደን አጣርተን ቼክ አድርገናል። በአጠቃላይ እዚህ ላይ መጥቶ እኛ ጠይቀነው ሁለተኛ ሰው ጠቅሞን አይደለም። አንዳንዴ ላይ ያዘ ያስፈራራ አለባል እና ሙሉ ለሙሉ ማጭበርበር ነው ስራቸው። የሚያገኙት ብር አንዳንዴ እዚህ መስጂድ እያዙና ሌላ መስጂድ ላይ እያሳዩ ሰዎቹ ጭራሽ አንዳንዶቹ ጭራሽ ሰላት ራሱ የሚሰጡ ሰዎች እንደ ስራ ላይ ያሳሰርናቸው ሰዎች በብዙ ወንጀል ላይ የተካፈሉ ሰዎች አሉ እና እንደ ስራ ላይ ያዙት። ይህን ነገር አሁን እኛ ብንወስድባቸው እርምጃ ወይ ማሳሰራችን እና ይህን ነገር ቢያስቆም አለ። ምክንያቱም ይሄ ቦር የሚያገኙት ብር አንዴ ዳታውን ሰርተን ነው አቨሬጅ ሰርተን እስከ 85 ሺህ ብር ያገኛል ቦር ማለት ነው። በቀን ውስጥ 4 ሰዓት ብቻ ቢለምንም ብለን እዚህ መስጂድ ላይ ያለው ነው ገቢ አማካይ ነው አንድ ሰብስበን እኛ የምንቀበላቸው ማለት ነው። እኛ ምን ያደረግነው ከተቀበልን በኋላ ለአካባቢ መስጊድ ማህበረሰብ ማከፋፈል አንድ ቋት ላይ ተሰበሰብና ተሰፈሩ ሰዎች የመስጠት ስራ ላይ ያደረጋቸው ተባባሪ ማለት ነው እና እነዚህ ሰዎች ጋር አሁን ከተወረደው ማመናጨት የሚባለውና ይሄ እዚህ ጋር የተያዘ ሌላ ጥያቄ ሁለት ወይም ሶስት አይነት ነገሮች ነው ያሉት። አንደኛ ነገር መለመን የሚባለው በመሰረቱ መለመን የሚባለው ነገር ሸሪዓዊ እይታው ምንድነው ነው? መለመን በመሰረቱ የሚበረታታ አይደለም። በየትኛውም ወጅ ከሰዎች ምንም አይነት ነገር መፈለግ የለበትም ሙስሊም ማለት ነው። ምናልባት ነቢያችን ሰለላሁ ዐለይሂ ወሰለም ላሉት ወይ ንብረቱ ወድሞ ወይ ደግሞ ድህነቱ በስነ ስርዓት የሚታወቅ መስሪያ መንሰራሪያ ምንም ነገር የሌለው መሆኑ ታውቆ ምስክር ኖሮት ሶስት ምስክሮችን አምጥቶ ከሆነ መለመን ይፈቀድለታል ማለት ነው። አንዳንድ ሰዎች መስጂድ ውስጥ በሚለምኑ ሰዓት መረጃ ይዘው ይመጣሉ። ወይ ከመጅሊስ ወይ ከሆነ ከሚታወቅ አካል ይዘው ይመጣሉ። ችግርተኛ እንደሆነ ወይ ቤቱ ተቃጥሎበታል ወይ ሀገሩ ላይ የሆነ ነገር ደርሶበታል ምናምን። እንደዛ አይነቱ ሰውዬ ትክክለኛ ችግርተኛ ነው፣ ሊረዳ ይገባል። ወከዛሊከ ስለሱ ምንነት ማናቀው ማንኛውም ለማኝ ማለት ነው። ስለሱ ምንነት ማናቀው ማንኛውም ለማኝ በጥቅሉ ሊረዳ ይገባል። ማንኛውም ለማኝ ማለት ነው። ምክንያቱም ማንኛውም ሰው ሳይቸገር ከመሬት ተነስቶ ሊለምን አይችልምና ማለት ነው። ስለሱ የምናውቀው ምንም አይነት ስለ ጀርባ ያጠናነው ኢንፎርሜሽን የደረሰ ምንም ነገር የለም።
በጥቅሉ ሲለምን ተቸግሮ ስላገኘ ነው እንረዳዋለን። ሐቂቃ የሰውዬ ተቸግሮ ነው ወይስ አይደለም የሚለው ከኛ መስጠት ጋር ከኛ መርዳት ጋር አይገናኝም። እንዲያውም ሐዲስ አለ ሰደቃውን ዘካውን ሰጥቶ የሀብታም እጅ ላይ አርፎ የተገኘበት ሁኔታ ከዛ በንያው ሰጪው በንያው እንደሚያገኝ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ ያደረጉበት ሁኔታ አለ። ስለዚህ ምንድነው ለማኝን መርዳት ተቸጋሪን መርዳት የሚባለው በጥቅሉ የሚበረታታ ነው ማለት ነው። ጽናረዳም ያንን ሰውዬ ምንነቱ ነው እውነተኛ ይሆን አይሆን ሳናቅ። ምክንያቱም አንደኛ ነገር ይሄ ሰውዬ ትክክለኛ አይደለም፣ ትክክለኛ አይመስለኝም፣ የሆነ መስጂድም ሲለምን አይቼዋለሁ፣ ከዛ በኋላ በዚህ ሁኔታ አይቼዋለሁ ምናምን የሚሉ ጥርጣሬዎች እንትን ካሉ ለማኞችን እንዳንረዳ ችግረኞችን እንዳናግዝ ያደርጋል፣ ወይም መስጠት ላይ እጃችን ሰብሰብ እንዲል የሚያደርግ ነገር ይፈጠራልና በጥቅሉ ስለማንነቱ ማናውቅ ወይ ጥርጣሬ ብቻ ያለን ከሆነ ዝም ብለን መርዳት ዝም ብለን መስጠት የለመነንን መስጠት የተሻለ ነው የሚሆነው ማለት ነው። ነገር ግን አሁን ወንድማችን እንዳስቀመጠው መረጃው በስነ ስርዓት የተገኘበት አንዳንድ ሰዎች እንግዲህ ልመና መተዳደሪያ ስራ አድርገው የሚኖሩ አሉ። ከድሮም ጀምሮ ምንሰማቸው ለምነው ብዙ ገንዘብ አጠራቅመው ገንዘቡን ሳይበሉ የሞቱ ብዙ ፍራሻቸው ሲቀደድ ፍራሻቸው እንዳለ ውስጥ ያለው ጥጥ ሳይሆን ብር ነው፣ በብር ሞልቶ ማለት እና አንዳንዱ አካውንት አለ አካውንቱ ላይ ሚሊዮኖች ያሉት እንደዚህ አይነት እውነተኛ ታሪኮች ብዙ ሰምተናል ከድሮም ጀምሮ ማለት ነው። ስለዚህ እንደዚህ አይነቱ ሰው በትክክል ችግርተኛ ሳይሆን ልመናን መተዳደሪያ ስራ አድርጎት የሚኖር ሰው ከሆነ ይህ ሰውዬ መወገዝ አለበት፣ በስነ ስርዓት መወገዝ አለበት። ስለሱም ደግሞ መክረኸው ገስጸኸው ማይቀጠል ከሆነ ስለሱ በይፋ መናገር አለበት። በይፋ ገንዘብ አለው አካውንቱ እንዲህ ነው ስራውን መለመን አድርጎ ነው እንጂ ተቸግሮ አይደለም ብሎ ሰዎች እንዳይረዱት ማድረግ መርዳት ስላልሆነ ሰዎች የሚሰጡት ስጦታ መርዳት ስላልሆነ ያን ነገር እንዲያቆሙ ማድረግ ተገቢ ነው። ይህ ሁሉ ግን አሁን የምንነገረው መስጂድ ውስጥ ካለ ልመና ውጭ ነው። መስጂድ ውስጥ መለመን አይቻልም በመሰረቱ ማለት ነው። ስለዚህ መስጂድ ውስጥ መለመን አይቻልም ብሎ መለጠፍ፣ መስጂድ የሚለምኑ ሰዎችን በተለያዩ የመስጂድ አስተባባሪዎች እንዳይለምኑ ማድረግ ይሄ መልካም ስራ እንጂ የሚወገዝ ስራ አይደለም። ግልጽና አይደለም። ምናልባት ከዛ መንገድ ውጭ የሚረዳበት ምንም መንገድ ከሌለ በስነ ስርዓት መረጃ አምጥቶ ከሆነ በማይክ ይነገርለታል። ስለሱ እንደ አይነት ቦታ ላይ ያለ ሰው ነው የሚታወቅ ነው መረጃ ይዞ መጥቷል ተቸግሯል እርዱት ተብሎ ለሱ ማስተባበሪያ ሊደረግ ይችላል። ግን አሁን በተለመደው መልኩ በየሰላቱ እየተነሳ መስጂድን መለመኛ ማድረግ ይህ ክልክል ነው። ክልክል ስለሆነ አስተናጋጆችን የሚለምኑ ሰዎችን ሲከለክሉ እነሱ ጋር ግብ መፍጠር ተገቢ አይደለም። እነሱ ማድረግ ያለባቸውን ስራ ነው የሚሰሩት። መስጂድን ከልመና ከእንዲህ አይነት ቦታ ማጽዳት ነው የያዙት። በእርግጥ አንዳንዴ አላግባብ የሆነ ቃል መገፈታተር ምናምን ሊፈጥሩ ይችላል እንደ ሁኔታው። አንዳንዴ ትክክል ሊሆኑ ይችላሉ፣ አንዳንዴ ትክክል ላይሆኑ ይችላሉ። ግን የኛ ስራ አይደለም የነሱ ስራ ነው። እዛ ላይ የተመደቡ ሰዎች ስራ ነው። ቀስ ብለን ለነሱ እንዲህ ማድረግ ትክክል አይደለም እንዲህ ማድረግ አለብህ ብለን ልንመክረው እንችላለን እንጂ በሱ ስራ ጣልቃ መግባት ይሄ ትክክል አይደለም፣ አኽላቅም አይደለም። በሰዎች ኃላፊነት ሌሎች ሰዎች ዘለው መግባት የለባቸው። ለመስጂዱ ክብር ሲባል የተመደቡ ሰዎች ይኖራሉ። አንዳንዴ እነዚህ ሰዎች የሚያደርጉት ተዓሙል ትክክል ላይሆን ይችላል። በስነ ስርዓት ቀስ ብሎ ማስወጣት ሲገባቸው መገፈታተር ወይ መሳደብ መጫጫ ምናምን ሲያደርጉ እነዚህ ሰዎች ወይ ስራቸው ላይ ስርዓት እንዲኖራቸው በስነ ስርዓት ወይ ኮሚቴው የመስጂድ አካል ምናምን ያስረዳቸዋል፣ ወይ እኛም ለመስጂድ አካል የሚያደርገው ተዓሙል ትክክል እንዳልሆነ እንጠቁማለን ወይ ለሱ እንመክረዋለን። እንደዚህ አይነት ነገር ልናደርግ እንችላለን እንጂ ጣልቃ ገብተን ተወይ ለምን ተቸግሮ እኮ ነው ምናምን ብሎ አንዳንድ ሰዎች ሌላ ግብግብ ይፈጥራል። ትክክል አይደለም። አላኩል ሐል መስጂድን ከልመና ማጽዳት ተገቢ ነው። አሁን እንዳልኳችሁ መለመን በመሰረቱ የሚፈቀድ አይደለም። በትክክል የተቸገረ ሰው ከሆነ ግን እሱን መርዳት ይኖርብናል በአግባቡ በስርዓቱ ማለት ነው። መስጠት መስጂድ ውስጥ መስጠት የለብህም፣ ውጪ ነው። እሱም ውጪ እንዲለምን ማድረግ ነው። መስጠትም ያለብህ ውጪ ነው። ቅድም እንዳልኩ መስጂድ ውስጥ በስነ ስርዓት ተነግሮለት ሰዎች እንዲያስተባብሩለት ከደረገ መሰብሰቡ ችግር የለው።
أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. قال الله عز وجل ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك يسرى لك عند لاينياو سورة تمساساي ملكت ያለው ነብያችን ሰለላሁ ዐለይሂ ወሰለም ላይ አላህ Subhanahu Wa Ta'ala የዋላቸውን ጸጋዎች የሚዘረዝር ነው ማለት ነው። ألم نشرح لك صدرك ደረትህን አላሰፋንልህም ምን ልቦን ሰፊ አድርገን አይደል እንዴ እያለ ነው አላህ Subhanahu Wa Ta'ala። ደረትን ማስፋት ማለት ነው የአላህ Subhanahu Wa Ta'ala ወህይ የሱን አህካም የሱን ደነጋጌ በልበ ሰፊነት መቀበል ማለት ነው። አላህ Subhanahu Wa Ta'ala ምንድነው ያለው? من أراد الله أن يهديه يشرح صدره للإسلام الله سبحانه وتعالى كان من قال لي مرة يفلقون سو يشرح صدره للإسلام درته لسلمنا سفيا درقوال مالت يسلمنا أحكام لما قبل منم قطعتها لا يكبدو مالت يا الله سبحانه وتعالى حقيقات يتنيوم ماينت حكما لما قبل منم آمنتام منم يكبدو ነገር አይኖርም ማለት የነብያችን ሰለላሁ ዐለይሂ ወሰለም ልብ ከሁሉም የበለጠ የሰፋ የአላህ Subhanahu Wa Ta'ala ሁክም የሱን ትእዛዝ ለመቀበል ማለት ነው። እንዲህ ልብህን ሰፊ አድርገንልህ አይደል? ووضعنا عنك وزرك وضعنا እንዲሁ አንስተንልህ አውርደንልህ የለ عنك ካንተ وزرك ኃጢአትህን ካንተ አራግፈንልህ አይደል? الذي أنقض ظهرك ወገብህን ያደከመውን ወገብህ ከመድከሙ የተነሳ ድምፅ እስከማሰማት ድረስ የደረሰበትን ኃጢአትህን ካንተ አንስተንልህ የለ الله سبحانه وتعالى ليغفر لك الله ما تقدم من ذنبك وما تأخر እንዳለው ያለፈውንም ወንጀል የወደፊቱንም ወንጀል ሊምርልህ ነብያችን ሰለላሁ ዐለይሂ ወሰለም ሁሉንም ኃጢአታቸውን አላህ Subhanahu Wa Ta'ala አውርዶላቸው ልባቸውን ያሰፋላቸው ታላቅ ሰው ናቸው ማለት ነው። ከዚህም በላይ ደግሞ ወረፈዕና ለከ ዚክረክ ረፈዕና ለክ ላንተም ደግሞ ከፍ አድርገንልህ አይደል? ዚክረክ ዚክር አንተን ያንተ ትውስታን ያንተ መነሳት ያንተን ስም ማለት ነው። ውዳሴህን ማለት ነው። እንድትወደስ ሁልጊዜ በጥሩ እንድትነሳ አድርገን ይሄለ እንዴ ረፈዕና ለከ ዚክረክ የሚለው ብዙ ሙፈሲሮች إذا ذكرت تذكر معي الله سبحانه وتعالى እኔ ስወሳ ከኔ ጋር ትወሳለህ በሁሉም ሁኔታ ማለት ነው። ሙአዚን አሽሀዱ አን ላ ኢላሃ ኢላላህ ሲል ምን ይላል? አሽሀዱ አነ ሙሐመደን ረሱሉላህ ተሕያቱ ላይ እንደዛ ወአሽሀዱ አነ ሙሐመደን ረሱሉላህ። አንድ ሰው ሲሰልም ወደ እስልምና ሲገባ ምን ይላል? አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላህ Subhanahu Wa Ta'ala በተወሳበት ነብያችን ሰለላሁ ዐለይሂ ወሰለም ይወሳሉ ማለት ይህ ትልቅ የሆነ ሸረፍ ከአላህ Subhanahu Wa Ta'ala ስም ጋር አብሮ ስማቸው ይወሳል። በዚህ መልኩ ስምህ ሁል ጊዜ ከኔ ጋር እንዲነሳ አድርጌ አይደል እንዴ እንዲህ ትልቅ ዝና እንዲኖርህ ትልቅ ክብር እንዲኖርህ አድርጌ አይደል እንዴ እያለ ነው አላህ Subhanahu Wa Ta'ala። فإن مع العسر
ዩስራ ኢነ መዐል ዑስሪ ዩስራ ፈኢነ መዐል ዑስር ከማንኛውም አስቸጋሪ ነገር ጋር ዩስረን ማገራሪያ ማቅለያ አለ አለ አላህ ሱብሓነሁ ወተዓላ። ዱንያ ላይ ብትቸገር፣ ኩፋሮች ሰላም ቢነሱ፣ ከሀገር ስትፈናቀል ቢያደርጉ፣ አማኞች በአንተ ያመኑ አንተን የተከተሉ ሰዎች የተለያየ ግፍና መከራ ቢደርስባቸው ይህ የዱንያ ዑስር ነው። አላህ ሱብሓነሁ ወተዓላ ዱንያ ላይ ራሱ ምን አድርጓል? ዩስር አድርጓል። አኺራ ላይ ደግሞ ሌላ ዩስር አድርጎልሃል። ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ማለት ለአንድ ችግር ሁለት መፍትሄዎችን አድርገዋል ማለት ነው። ፈኢነ መዐል ዑስር ሲል አልዑስር የሚለው ችግር አሊፍና ላም አለው። ፈኢነ መዐ አልዑስር አሊፍና ላም ያለው ዑስር ችግር ራሱ ኢነ መዐል ዑስሪ ሲባል ተደግሟል። ይህ ራሱ ነው ሁለት የተጠቀሰ እንጂ አንድ ዑስር ነው። ጽና አይደለም አንድ ዑስር ነው ሁለት የተጠቀሰው ነው እንጂ ማለት ነው። ዩስር የሚለው ግን ምን የለው አሊፍና ላም የለው። የመጀመሪያው ዩስር ሌላ ነው፣ ሁለተኛው ዩስር ሌላ ነው። ለዛ ነው ኢብኑ አባስ፣ ኢብኑ መስዑድ፣ ሌሎችም ሰለፎች ሙፈሲሮች ምን ይላሉ? ለየግሊበ ዑስሩን ዩስረየይኒ አንድ ችግር ሁለት ዩስርን በፍጹም ሊያሸንፍ አይችልም። ምንም ችግር ቢኖር ምንም አይነት ችግር ቢገጥምህ አላህ ሱብሓነሁ ወተዓላ ለዛ ችግር ሁለት ዩስሮችን አድርጓል። ሁለት ዩስሮች የተባለው አንዳንድ ሙፈሲሮች ምን አሉ? አንዱ ዱንያ ላይ ነው፣ ሌላኛው ደግሞ አኺራ ላይ ነው አሉ። ሌሎች ደግሞ ሁለቱም ዱንያ ላይም አኺራ ላይ ነው። ግልጽ ነው አይደለም? ዱንያ ላይ ማንኛውም ችግር ማንኛውም አጋጣሚ መጥፎ አጋጣሚ ቢገጥምህ አላህ ሱብሓነሁ ወተዓላ ለዛ ሁለት መልካም ምትኮችን አድርጓል ማለት ነው። መልካም ምትኮችን አላህ ሱብሓነሁ ወተዓላ አድርጎላቸዋል። ስለዚህ አትጨነቅ፣ አታስብ፣ አትዘን። ፈኢዛ ፈረግተ ካንተ የሚጠበቀው ነገር ይህ ነው። ዱንያ ላይ መከራ፣ ስቃይ፣ ችግር ሊገጥም ይችላል። አላህ ሱብሓነሁ ወተዓላ ደግሞ ለዛ ችግር መፍትሄዎችን አድርጓል። ካንተ የሚጠበቀው ትልቁ ነገር ምንድነው? ፈኢዛ ፈረግተ ፈንሰብ። ፈኢዛ ፈረግተ ከሆነ ነገር አብቅተህ አጠናቀህ ፈራግ ስትሆን ፈንሰብ እንደገና ልፋ፣ እንደገና ስራ። አንድን ስራ በሚገባው ሰርተህ ስታጠናቅ አበቃው ብለህ አትተኛ ማለት ነው። ወደ ሌላ ስራ ተሸጋገር። ፈኢዛ ፈረግተ ፈንሰብ። አንዳንድ ዑለሞች ምን አሉ? ፈርድ ሰላት ከሰገድክና ኢዛ ፈረግተ ሚንሃ ፈርድ ሰላትን በሚገባ ካጠናቀቅ ፈንሰብ ኢላ እናፊላ ማለት ነው። ወደ ሱና ደግሞ ሂድ ተሸጋገር ማለት ነው። ሌሎች ደግሞ ምን አሉ? ሰላት ከሰገድክ በኋላ ፈንሰብ ኢለ ዱዓ ደግሞ አስከትል ማለት። ይህ ከሰላት በኋላ ዱዓ ማድረግ አንዱ መረጃው ይሄ ነው ይላሉ። ከሰላት በኋላ ከፈርድ ሰላት በኋላ በተለይ ዱዓ ማድረግ ሙስተጃብ ከሚሆንበት ቦታ። ላኪን እኛ ጋር ብዙዎቻችን ጋር በተለመደው መልኩ በጀማዓ አይደለም፣ ጽና አይደለም። በጀማዓ ዱዓ ማድረግ ነቢያችን ሰለላሁ ዐለይሂ ወሰለም ያላደረጉት፣ ያላዘዙት፣ ያልፈቀዱት ነው። እሳቸው ጊዜ ያልተደረገ ነው። ነገር ግን በጥቅሉ ማንኛውም ሰው ከሰገደ በኋላ ዱዓ ማድረግ በዚህ አያት ውስጥ ይካተታል ማለት ነው። ወከዛሊከ ፈኢዛ ፈረግተ ፈንሰብ ማለት ከአኺራ ስራ ካጠናቀቅ በኋላ የዱንያን ስራ ደግሞ ስራ። የዱንያን ስራ ካጠናቀቅ በኋላ ደግሞ የአኺራን ስራ ስራ። ግልጽ ነው አይደለም? ሰላት ሰግደ ከስብ፣ ከስበህ ደግሞ ስገድ። ሰላት ሰግደ ከስብ፣ ከስበህ ደግሞ ስገድ። በቤተሰብ ጉዳይ ስለ ቤተሰብ ማስብ፣ ስራ። ከዛ ሰደቃ አድርግ። እንዲሁም ደግሞ ስለ ልጆች ስለ ሚስትህ ስራ፣ ለነሱ መልካም ነገር አድርግ። እንደገና ደግሞ ምን አድርግ? ሐጅ አድርግ፣ ዑምራ አድርግ። ለዱንያም ለአኺራም ስራ። ምንም አይነት ፈራግ፣ ምንም አይነት ቦዘኔነት የለም ማለት ነው ሙስሊሞች ዘንድ ማለት። ሁልጊዜ ከስራ ወደ ስራ፣ ከስራ ወደ ስራ መሸጋገር ነው ያለብህ። እስከመች? ትክክለኛው እረፍት የምታገኝበት ጊዜ እስኪደርስ፣ አኺራ እስኪደርስ ድረስ። ፈኢዛ ፈረግተ ፈንሰብ
ወኢላ ረቢከ ፈርገብ ወደ ጌታህ ብቻ ደግሞ ከጅል። ፈርገብ ረግበቱክ ክጀላህ፣ ፍላጎትህ፣ ሩጫ ወደ ጌታህ ብቻ መሆን አለበት። ምክንያቱም ወኢላ ረቢከ የሚለው ጃርና መጅሩር ፈርገብ ከሚለው ቀድሞ ነው የተከሰተው እዚች ጋር። በዚህ መልኩ ተርኪብ ሲገኝ አረብኛ ላይ ማለት ነው ጃርና መጅሩር ከሙተዓለቁ ቀድሞ ከተገኘ ዩፊዱ ልሐስረ ወልቀስር ይላል። ማለት ነው ፈኢዛ ፈረግተ ፈንሰብ ወደ ጌታ ወኢላ ረቢከ ፈርገብ ወደ ጌታ ብቻ ከጅል፣ ከጌታ ብቻ እንጂ ከሌላ ከማንም አትከጅል ማለት ነው። ክጀላህን ፍላጎትን ከአላህ ስብሓነሁ ወተዓላ ብቻ አድርግ፣ ሌላ ከማንም አትፈልግ ማለት ነው። بسم الله الرحمن الرحيم والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين. قال الله تعالى والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم. الله سبحانه وتعالى بالنزي محلاوج والتين والزيتون وطور سينين وهذا البلد الأمين بلو كما لبهالا محلاون أكتاتلو كتنكر بهالا لقد خلقنا الإنسان في أحسن تقويم يسولج በጣም ባማረ አቋም ፈጠርነው ይላል። ከዛ በኋላ ግን ባማረ አቋም ፈጥረ ነው ጸጋዎቻችንን እሱ ላይ አከታትለን አመስጋኝ ግን አልሆነም። ጌታውን አማኝ ነብዩን ተከታይ አልሆነ። በመሆኑ ምክንያት ثم رددناه أسفل سافلين መጨረሻ ዝቃጭ የጀሃነም የታችኛውን ክፍል አወረድ ነው አላህ ሱብሓነሁ ወተዓላ። ወቲን በቲን እና በዘይቱን እምላለው። ቲን በለስ ተብሎ ተፈስሯል በአማርኛችን። ዘይቱን ደግሞ ዘይቱን ነው ወይም የወይራ ዘይት የሚወጣበት ዛፍ የዘይት ዛፍ ነው። እነዚህ ሁለቱ ቲንና ዘይቱን በጣም በርካታ ጥቅሞች ያሏቸው የጤንነት ጥቅሞች ያላቸው ከመሆናቸው አንጻር ነው አላህ ሱብሓነሁ ወተዓላ የማለባቸው። ወከዛሊከ ቲንና ዘይቱን በብዛት የሚበቅልባቸው ቦታ አርዱ ሻም የሻም ምድር፣ እዛ ቦታ ላይ ደግሞ ነቢዩላህ ዒሳን ልኳል። ስለዚህ ቦታው ላይ የተላከው ነቢይን የተፈለገበት ብለዋል ብዙ ሙፈሲሮች። ወይም ደግሞ ወቲን ወዘይቱን ብሎ የማለው ዒሳን ለመጠቆም ነው። ነቢዩላህ ዒሳን ለመጠቆም። ወጡሪ ሲኒን ጡር ተራራ ማለት ነው። ጡሪ ሲኒን ጡሪ ሲና በመባል የሚታወቀው ተራራ አላህ ሱብሓነሁ ወተዓላ ሙሳን ያናገረበት ተራራ። እችጋም ኢሻረቱን ኢላ ሙሳን መጠቆም ነው የተፈለገበት። ወሃዘል በለዲል አሚን ይህም ደግሞ ሰላማዊ የሆነ ሀገር በዚህ እምላለው። ሰላማዊ ሀገር ማለት መካ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተላኩበት ቦታ ነው። ስለዚህ እነዚህ ታላላቅ ነቢያት ታላላቅ ሚንና ኡሉል ዐዝም የሆኑ ነቢያት ዒሳን፣ ሙሳን፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እነዚህ ታላላቅ ሰዎች የተላኩበት ቦታ ነው አላህ ሱብሓነሁ ወተዓላ የማለባቸው።
ይህንን መሐላ ካከታተለ በኋላ አልሙቅሰም ዐለይህ የተማለበት ነገር ምንድን ነው? ለቀድ ኸለቅነል ኢንሳን የሰው ልጅን እኮ ፈጠረን ፊ አሕሰኒ ተቅዊም በጣም በአማረ አቋቋሙ፣ አካሄዱ፣ አነጋገሩ፣ ሁሉ ነገሩ የተስተካከለ ያማረ አድርገን ፈጠር ነው ይላል። የሰውነት አካሉ የአፍንጫው ቦታ፣ የአይኑ፣ የጆሮ ቦታ፣ የጭንቅላቱ ቦታ፣ የእጆች ሁሉም አላህ ስብሓነሁ ወተዓላ በአማረ መሆን ባለበት ቦታ ላይ ነው ያስቀመጠው ማለት ነው። ይህ እዚህ ጋር ቢሆን የተሻለ ነበር ብለህ አስተያየት መስጠት አይችልም። ያንተ አስተያየት ትክክል አይሆንም ማለት ነው። ለምሳሌ እጅ ቀኝና ግራ በቀኛችንና በግራችን ጎን ያለው እጅ ማለት ነው ከፊትና ከኋላ ቢሆን፣ አንዱ ከፊት አንዱ ከኋላ ቢሆን፣ አይናችን አንዱ ከፊት አንዱ ከኋላ ቢሆን ብለህ የምትሰጠው አስተያየት እንዳለ አስጠሊታ ነው የሚሆነው። ሁሉም አላህ ስብሓነሁ ወተዓላ ካስቀመጠው የማይሻል ወይም መጥፎ ነው የሚሆነው፣ አስቀያሚ ነው የሚሆነው። አላህ ስብሓነሁ ወተዓላ ግን ያስቀመጠው እጅግ በጣም ባማረ አቀማመጥ ነው። በሁለት እግሮቹ እንዲሄድ እንደ ሌሎች እንስሳ በሁለት እጁና በሁለት እግሩ እንዲሄድ አላደረገም። የሰው ልጅ ማለት ነው ቀጥ ብሎ ቆሞ በሁለት እግሩ እንዲሄድ ነው ያደረገው። አይኑ ፊት ለፊቱ ሆኖ ከፊት ለፊት እንዲያይ፣ በጎንና ጎን ያሉትንም ደግሞ እየተዟዟረ እንዲያይ። አይኑ ደግሞ እንዲህ ብቻ አይደለም የሚያየው፣ ወደፊት ሲያይ ራሱ አቅጣጫዎቹ ምንድነው ሰፋ ያሉ ናቸው። በሁሉም አቅጣጫ ያለውን እንቅስቃሴ ሁኔታዎች ምናምን እያገናዘበ የተመለከተ ነው የሚሄደው ማለት ነው። ግልጽ ነው አይደለም? ጆሮቹ ደግሞ አስብ፣ በዚህ አቅጣጫ ያለውን ድምፅ ይሰማል፣ በዚህ አቅጣጫ ያለውንም ድምፅ ይሄ ይሰማል ማለት ነው። ሁሉ ነገሩ ማለት ነው። ስለ ሰው ልጅ ውጫዊ ውስጣዊ የአካል ክፍሎቹ አሰራር ምናምን ብታስተነትን የአላህ ስብሓነሁ ወተዓላ ስራ እጅግ በጣም የሚገርም። እዛ ነው ፊ አንፉሲኩም አፈላ ቱብሲሩን፣ ነፍሳችሁ ላይ ራሱ አላህ ስብሓነሁ ወተዓላ ስንትና ስንት ተአምሮችን ፈጽሟል። አትመለከቱም? አታስተውሉም? ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሱመ ረደድናሁ፣ ከዚህ በኋላ ደግሞ መለስ ነው። ይህንን አሳምረን አስተካክለን የፈጠርነውን ሰው ፊ አስፈል ሳፊሊን ሱመ ረደድናሁ አስፈለ ሳፊሊን፣ የመጨረሻ ዝቃጭ ቦታ አወረድ ነው። ዝቃጭ ቦታ ወይም የበታች ቦታ የተባለው እዚች ጋር ምንድነው? ጀሃነም ነው። ጀሃነም አንዳንድ ሙፈሲሮች አርዘል ዑሙር ብለው ፈስሮታል። አርዘል ዑሙር መጀመሪያ ወደ ነበረበት ባህሪ የሚመልሰው እድሜ ማለት ነው። በጣም አርጅቶ ጃጅቶ ወደ ህፃንነት መመለስ ማለት ነው። በጣም ከመጃጀቱ የተነሳ የሚናገረውን አያውቅም፣ ይቀላቅላል፣ እንደ ህፃን ልጅ ያደርገዋል። ይሄ አርዘል ዑሙር ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ስብሓነሁ ወተዓላ ጥበቃ ከለመኑበት ውስጥ አንዱ ነው። አዑዙ ቢከ ሚን አርዘል አልኡሙር ብለው አርዘል ዑሙር አላህ ስብሓነሁ ወተዓላ እንዳያደርሳቸው ወይም እድሜያቸው ከፍ ሲል እንዲህ አይነት ባህሪ ውስጥ እንዳይገቡ አላህን ስብሓነሁ ወተዓላ ተማጽነዋል። ይሄ አላህን ስብሓነሁ ወተዓላ ምን ለምንበት ነው። ምክንያቱም ከአዋቂነት ወደ አላዋቂነት፣ ከበሳልነት ወደ ቂልነት መመለስ ማለት ነው። እድሜው ገፍቶ በጣም ጃጅቶ የሚናገረው የሚሰራውን አያውቅም፣ ብዙ ነገር ይቀላቅላል፣ ይጃጃላል፣ እንደ ህፃን ይሆናል። በዛ መልኩ ፈስረዋል አንዳንዶች። ነገር ግን የተሻለው ኢብኑ ከሲርና ሌሎችም ይሄ ተፍሲር ኢብኑ ከሲር ትክክል አይደለም ብለዋል። አርዘል ዑሙር ብለው መፈሰር ማለት ምክንያቱም ኢላ ለዚነ አመኑ ወዐሚሉ ሷሊሓት ይላል። ከዚህ በኋላ ያመኑና መልካም የሰሩ ሲቀሩ ይላል። ያመኑና መልካም የሰሩ ሰዎች ወደዛ እድሜ አይሄዱም ማለት ነው፣ አያስኬድም። ግልጽ ነው አይደለ? ነገር ግን እነሱ ምላሽ አላቸው። አርዘል ዑሙር ብለው የፈሰሩ ሰዎች ኢላ ለዚነ አመኑ ወዐሚሉ ሷሊሓት ፈለሁም አጅሩን ገይሩ መምኑን ማለት ነው። እድሜው ገፍቶ ደካማ በሚሆን ሰዓት የማይቋረጥ አጅር አለው በወጣትነቱ በሰራው መልካም ስራ ሳቢያ ማለት ነው። ነገር ግን የተሻለው ምንድነው? ثم رددناه أسفل سافلين ጀሃነም እንዲወርድ አደረግነው። በምን ምክንያት? አላህ ሱብሓነሁ ወተዓላ አመስጋኝ ባለመሆኑ፣ ታዛዥ ባለመሆኑ ምክንያት ሁሉንም
ثم ردنا أسفل سافلين የሚለው ሁሉም ላይ ፍርድ ከሰጠ በኋላ استثناء ግን አደረገ ቀጥሎ إلا الذين آمنوا ብሎ አወጣ እነዛ ያመኑ ሲቀሩ وعملوا الصالحات መልካምንም የሰሩ አመኑ ማለት አላህ Subhanahu Wa Ta'ala በተናገራቸው ቁርአንና የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ሁሉ አንዱም ከሌላው ሳይለዩ በሁሉም ያመኑ ማለት ነው። አመኑ ቢከዛ ወከዛ አይልም ቁርአን ላይ ብዙ ጊዜ አመኑ ነው የሚለው። አመኑ ብቻ ነው የሚለው እንጂ በዚህ ያመኑ ብሎ አይዘረዝርም። ለምን? መታመን ያለባቸውን ነገሮች ሁሉ ማመን ስላለባቸው ምኑንም መለየት ስለሌለባቸው ማለት ነው። ወአሚሉ ሷሊሓት መልካምንም የሰሩ አላህና መልእክተኛ ያዘዟቸው መልካም ስራ አላህና መልእክተኛው በፈለጉት መንገድ ማለት ነው። እንደዚህ አይነት ሰዎች ሲቀሩ እነዚህ ፈለሁም አጅሩን ገይሩ መምኑን እነዚህ ሰዎች አጅር አላቸው። ገይሩ መምኑን የማይቋረጥ አጅር አላቸው ማለት ነው። አላህ Subhanahu Wa Ta'ala የሚሰጠው አጅር የሚቋረጥና የሚያበቃ አይደለም። ጀነት ውስጥ አላህ Subhanahu Wa Ta'ala አማኞችን ሲያስገባ ከጀነት ከገቡበት የሚያስወጣቸው የለም፣ የሚያበቃበት ጊዜ የለም። ዘወትር ነዋሪዎች ዘወትር ደስተኞች ነው የሚሆኑት። فما يكذبك بعد بالدين فما يكذبك أيها الإنسان አንተ ሰው ሆይ ምንድነው እንድታስተባብል የሚያደርግህ بعد ከዚህ በኋላ አላህ Subhanahu Wa Ta'ala ሁጃውን ምክንያት አስጨርሶ ተአምሮችን አሳይቶ ነገሮችን አብራርቶልህ ሲያበቃ فما يكذبك ምንድነው እንድታስተባብል የሚያደርግህ ምንድነው የሚያስዋሽህ እንድትዋሽ የሚያደርግህ ቢዲን ቢልጀዛእ ማለት ነው። የውመል ቂያማ እንዳለ በስራ የምትመናዳበት ቀን እንዳለ የምታስተባብለው ለምንድን ነው? ይህ ሁሉ ሁጃ ከወረደ በኋላ ነገሮች ሁሉ ከተብራሩ በኋላ አለይሰ አላሁ ቢአሕከም ልሓኪሚን አላህ Subhanahu Wa Ta'ala ከጥበበኞች ሁሉ የላቀ ጥበበኛ አይደል እንዴ? እንዲሁም ከፈራጆች ሁሉ የተሻለ ፈራጅ አይደለም ወይ? ሐኪም ማለት ፈራጅ የሚለውንም ያካታል። ፍርዱ ትክክለኛ የሆነ ፈራጅ፣ ጥበበኛ የሆነ ነገሮችን በቦታቸው የሚያስቀምጥ ረቂቅ አይደል እንዴ አላህ Subhanahu Wa Ta'ala? እንደዛ ሆኖ ሳለ ሰዎችን ዱንያ ላይ በትኗቸው እንዲበሉ እንዲጠጡ አድርጎ አንዱን ደሃ አንዱን ሀብታም አድርጎ አንዱን ጠንካራ አንዱን ደካማ አድርጎ ጠንካራው ደካማውን እንዲጨቁን ተደርጎ እነዚህ ነገሮች ሁሉ ዱንያ ላይ ዙልም፣ በደል፣ ግፍ ካለፈ በኋላ ሳይቀሰቀሱ አፈር ሆኖ ይቀራሉ እንዴ? ይሄ ከአላህ ሕክማ ጋር ይሄዳል እንዴ ማለት ነው። እንዴት ነው ይሄንን ማመን የሚያቅትህ? እንዴት ነው በአቅል ለራሱ ብታስተውለው እኮ የምትደርስበት ነገር ነው። እንዴት ሰዎችን ማይቀሰቀሳቸው አፈር አድርጎ የሚያስቀራቸው ቢሆን ኖሮ እኩል አያደርጋቸውም ነበር ሁሉንም? አንዱ በዳይ አንዱ ተበዳይ እንዴት ይሆናል? ተበዳይ ደግሞ በደሉን ሳይበቀል ሐቁን ሳያገኝ አፈር ሆኖ ይቀራል። ይሄ ከአላህ ሕክማ ጋር ይሄዳል? በፍጹም አይሆንም ማለት ነው። እዚህ ልታስተባበልበት የሚገባ ጉዳይ አይደለም እያለ ነው አላህ Subhanahu Wa Ta'ala። ወሰለላሁ ወሰለም ወባሪክ አላ ነቢይና